አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? እንግዲህ ዛሬ ደግሞ በህልማችሁ ስራ ስትፈልጉ ማለም የሚሰጠውን ፍቺ እናያለን። እንግዲህ በህልማችሁ እናንተ ስራ እየፈልጋችሁ እንደሆነ ስራ ልትቀጠሩ እንደሆነ በአጠቃላይ ስራ ስትፈልጉ ካለማችሁ የሚሰጠውን ፍቺ እናያለን ማለት ነው። ያው እንግዲህ ልታልሙ ትችላላችሁ፣ ፍቺውን ላታገኙ ትችላላችሁ ብዬ የምገምታቸውን የህልም ፍቺዎች ነው እንግዲህ ከሰሞኑ የማቀርብላችሁ ማለት ነው። በቀጣዩ ደግሞ ሰራተኛን፣ የቤት ሰራተኛን እንዲሁም ደግሞ ቤት ውስጥ አገልጋይን ሰራተኛን ስታልሙ ደግሞ ምን ፍቺ እንደሚሰጥ በቀጣይ ቪዲዮ ይዤ እቀርባለሁ። ለዛሬው ደግሞ እናንተ ራሳችሁ ስራ ስትፈልጉ የምትአልማችሁ ከሆነ ምን ፍቺ ይሰጣል የሚለውን ህልም ፈቾች ከፈቱት ላይ አነብላችኋለሁ ማለት ነው። ልብ በሉ እንግዲህ ከኔ አይደለም፣ ከየት አመጣችሁ ዘባራቂ ምናምን የምትሉትን ለእናንተ ነው መልሱ። እሺ ወደ ህልሙ እገባለሁ ማለት ነው። አንድ ሰው ስራ ለማግኘት ስራ እንደሚፈልግ በህልም ውስጥ ካየ ፍቺው ምንድነው? ይሄ እንቅስቃሴውን ግቡን ለማሳካት ቁርጠኛና ከሃይማኖታዊ እሴቶች ጋር መጣጣሙን ያሳያል። ህልም አላሚው ቀድሞውኑ ተቀጣሪ ከሆነ እንግዲህ በእውነታው ተቀጣሪ ከሆነና በህልም ውስጥ ስራ እንደሚፈልግ ካየ ይህ ፍቺ ለማራመድ ያለውን ፍላጎትና ለኃላፊነት ለመሸከም ወይም ኃላፊነቱን ለመወጣት ቁርጠኝነቱን ያሳያል ማለት ነው። አንድ ሰው ስራ አጥ ከሆነና ስራ ለመፈለግ ቢያልም ይሄ ደግሞ ችግሮችን ለማሸነፍ የራሱን ነፃነትና በራስ መተማመኑን ያሳያል። በእውነታው ስራ አጥ ከሆነና በህልሙ ስራ እንደሚፈልግ ካለመ አሁን የተናገርኩትን ፍቺ ይመስላል ማለት ነው። ስራ ለማግኘት ሲቪያችሁን እያዘጋጃችሁ ወይም ሲቪ እንደምታስገቡ በህልም ካለማችሁ ይሄ ፍቺ ደግሞ ጥረታችሁንና ስራችሁን ለማሳደግ ዝርዝር ትኩረት እንደምትሰጡ ያመላክታል። አንድ ሰው ሲቪ ሳይኖረው እንግዲህ ሲቪ የለውም በህልሙ ማለት ነው፣ ግን ስራ እንደሚፈልግ ካለመ ይሄ ፍቺ ደግሞ ዓላማውን ለማሳካት በቂ ዝግጅት ወይም ልምድ እንደሌለው ያመላክታል ማለት ነው። ያለ ሲቪ ስራ ሲፈልግ ካለመ ለማንኛውም ለሚያሳካው ነገር ልምድም የለው እንደው ጥንካሬም የለውም ለማለት ነው። እሺ ስራ ለመፈለግ ሌላ ሰው እርዳታ እየጠየቃችሁ ከሆነ ለምሳሌ የሆነን ሰው እባክን ስራ አስገባኝ እያላችሁ ሌላ ሰው እየጠየቃችሁ እንደሆነ በህልም ካለማችሁ ይሄ ፍቺ ደግሞ ምን መሰላችሁ? ግባችሁን ለማሳካት በሌሎች ላይ ጥገኛ ሰው መሆናችሁን ይገልጻል ማለት ነው። የሌሎች ሰዎችን በሌላ ሰው ላይ ጥገኛ በቃ ከሌኮ ካላገዘኝ ከሌኮ ካልረዳኝ ይሄን ነገር ማሳካት አልችልም እንደምትሉ አይነት ነገር ነው ፍቺው ማለት ነው። እሺ ሌላው ደግሞ ምን መሰላችሁ? ከህልም አላሚው ጋር ከእናንተ ጋር አብራችሁ የሚሰሩ ሰራተኞችን እየፈለጋችሁ እንደሆነ በህልም ካለማችሁ ይሄ ፍቺ ደግሞ ምንድነው? ከጓደኞቻችሁ ጋር ወይም ከአጋሮቻችሁ ውስጥ ጥሩ እሴቶችንና መርሆችን እንደምትጋሩና ወይም ጥሩ ለእናንተ ህይወት መሳካት ሞዴል የሚሆኑ ወይም ደግሞ እነሱን ለመከተል የምትፈልጉ ሰዎችን እየፈለጋችሁ እንደሆነ ያመላክታል። እዚህ ጋር ምንድነው? ከእናንተ ጋር አብሯችሁ ስራ እንዲሰራ ሌላ ሰራተኛ በህልም ስትፈልጉ ነው እንግዲህ ያለማችሁት። ፍቺው ምንድነው ብለው ተርጉመውታል። ከሆነ ከጓደኛችሁ ወይም ካጋራችሁ ሊሆን ይችላል ጥሩ ባህሪዎቿን ለመውረስ ወይም ጥሩ ነገሮችን ከጓደኞቻችሁ ለመውሰድ እንደምትፈልጉ ወይም ደግሞ ምሳሌ የምታደርጉት ሰው እንደምትፈልጉ ሞዴል የምታደርጉት ሰው እንደምትፈልጉ ይገልጻል ማለት ነው። ለማብራራት ነው እንድትረዱ ማለት ነው። በህልም ስራን መተው ደግሞ ወይም ስራን መልቀቅ ወይም ስራ ስትለቁ ማየት ደግሞ የሚሰጠውን ፍቺ አሁን እንመልከት። በህልም ዓለም ከስራ መውጣት ከኃላፊነት መሸሽ ወይም ደግሞ የተሰጣችሁን ስራዎችን መተውን ሊያመላክት ይችላል። በእውነተኛው በህልማችሁ ስራ ስትወጡ ማየት በእውነትም የተሰጣችሁን ኃላፊነትና የተሰጣችሁን ስራ መተውን ሊያመላክት ይችላል ብለው ፈተውታል። አንድ ሰው ችግር ካጋጠመው በኋላ ስራውን እየለቀቀ እንደሆነ በህልሙ ካየ ችግር አጋጥሞት ስራ እንደሚለቅ በህልሙ ካለመ ማለት ነው። ይህ ፍቺ ነገሮችን በብቃት ማስተዳደር አለመቻሉን ሊገልጽ ይችላል ማለት ነው። በግፊት ምክንያት በሰዎች ጥረት ምክንያት ከስራ እንደሚወጣ ወይም ስራውን ሰዎች ገፍተውት እንደሚለቅ በህልሙ ካለመ ደግሞ ይሄ ፍቺ ምንድነው? ችግሮችን የመረዳትና የመቋቋም አቅም እንደሌለው ወይም
ችግር እንዳለበት ይገልጻል ማለት ነው። የሆነ ችግር ሲያጋጥመው የሆነ ነገር ሲያጋጥመው መቋቋም እንደማይችል ይገልጻል ማለት ነው። በሰዎች ግፊት ሰዎች ገፍተውት ከስራ እንደሚለቅ ካለመ ማለት ነው። እሺ ከስራ ባልደረቦቻችሁ ጋር ባለው ደካማ ግንኙነት ምክንያት ስራ እንደምትለቁ ማለም ደግሞ ይሄ ፍቺ የአሉታዊ አካባቢን ተጽዕኖአችሁን ያንጸባርቃል። በአካባቢያችሁ መጥፎ አሉታዊ ሀሳቦች ወይም ተጽዕኖ እንዳለባችሁ ይገልጻል ማለት ነው። ሌላው ደግሞ በህልማችሁ በፍትህ መጓደል ምክንያት ስራ እንደምትለቁ ማለም ደግሞ ይሄ ፍቺ ምንድነው? አስቸጋሪ ጊዜዎችን መቋቋም አለመቻላችሁን ያሳያል ማለት ነው። በሌላ በኩል ደግሞ በህልም ውስጥ ስራ ማጣት ደግሞ ምንድነው? የቅርብ ግንኙነቶችን ወይም ደግሞ የጋራ ስራዎችን ማብቃቱን ወይም የጋራ ንግዶች ስራዎች መጠናቀቃቸውን ይገልጻል ወይም መለያየት ሊመጣ እንደሆነ ይገልጻል ማለት ነው። አንድ ሰው ከስራው እንደሚባረር በህልሙ ካየ ይህ ፍቺ ምናልባት ታማኝነትን አለመኖርን ሊያመላክት ይችላል። አንድ ስራ አስኪያጅ ከሰራተኞቹ መካከል አንዱን ስራ እንዲለቅ ወይም ከስራ ሲያባርረው በህልሙ ካየ በእውነታው ስራ አስኪያጅ የሆነ ሰው በህልሙ የሆነን ስራ ሰራተኛ በህልም ሲያስወጣ ከተመለከተ ይሄ ፍቺ ምንድነው? የአመራር ዘዴውን በአመራር ዘዴው ወይም በአለቃ ነው አይደለ? በእውነታው እንግዲህ ስራ አስኪያጅ ነው። በእውነታው በህልሙ ሰራተኛ ሲያባረር በህልም ከተመለከተ የአመራር ስራውን በአግባቡ እንዳልተወጣና ምናልባት ኪሳራ ወይም ደግሞ ስራው ላይ ችግር ሊያጋጥመው እንደሆነ ይፈታል ማለት ነው። እሺ አሁን ደግሞ በህልማችሁ ስራችሁን ስታስተዋውቁ ለስራችሁ እውቅና ስትሰጡ ማለም ደግሞ የሚሰጠውን ፍቺ እንግዲህ በሚዲያም ሊሆን ይችላል። በምን ብቻ በህልማችሁ ስታስተዋውቁ ስራችሁን ካለማችሁ የሚሰጠውን ፍቺ አሁን እንመልከት። አንድ ሰው በተሰማራበት የስራ ዘርፍ ደረጃ እድገትን ለማግኘት ህልም ሲያለም እንግዲህ ከስራው ላይ እድገት እያገኘ እንደሆነ በህልሙ ካለመ ይህ ፍቺ ምንድነው? ለጥረቱ ያለውን አድናቆትና ማድነቅ በቃ እኔ እኮ ጥሬ ነው ይሄን ነገር እዚህ ያደረስኩት ወይም እኔ እኮ ጥራለሁ ወይም ራሱን እንደሚያደንቅ ይገልጻል ማለት ነው። በህልሙ ደረጃና እድገት እያገኘ እንደሆነ በህልም ካለመ በእውነታው ፍቺው ምንድነው? ይሄ ሰው ለሚጠራውና ለሚሰራው ነገር ራሱን እንደሚያደንቅና ራሱን እንደሚያሞካከሽ እንደማለት ነው። እሺ ደግሞ የደረጃውን መሻሻልና የስራ ደረጃው መጨመሩንም ሊያመላክት ይችላል። እሺ አንድ ሰው በህልም ስራውን እያስተዋወቀ ወይም ደግሞ ስራውን ለሰው እየተናገረ በህልሙ ከተደሰተ ፍቺው ምንድነው? በህይወት ውስጥ መልካምና በረከትን እየጠበቀ እንደሆነ ያሳያል። በሚያስተዋውቅበት ወቅት ደግሞ እየፈራ ከሆነ በሚዲያም በሆነ ብቻ ስራውን እያስተዋወቀ ፍርሃት በጣም ፈርቶ በህልሙ ከተመለከተ ደግሞ ይሄ ፍቺ የአንድን ሰው የመተማመን ስሜትና በራሱ ችሎታ ላይ ያለመተማመኑን ስሜት ሊገልጽ ይችላል። በራሱ አይተማመንም ማለት ነው በአጭሩ። የአንድን ሰው ደረጃ የማጣት ህልምን በተመለከተ በህልማችሁ ደረጃችሁን ስታጡ ወይም ስራችሁን ወይም እድገታችሁን ስታጡ ማለም ደግሞ ፍቺው ምንድነው? ዋና ቁሳዊ ኪሳራ እንዳያጋጥማችሁ እንደምትፈሩ ነው። በቃ የሆነ ነገር ይገጥመኛል፣ ከስራለው ወይም ይበላሽብኛል ብላችሁ ትፈራላችሁ ማለት ነው። ፍቺው ይሄን ነው የሚገልጸው። በሌላ በኩል ደግሞ አዲስ ቦታ ለማግኘት በህልማችሁ እንግዲህ ለስራችሁ አዲስ ቦታ እያገኛችሁ ወይም የበለጠ ስልጣንና ኃላፊነት አይደለም፣ ይቅርታ አድርጉልኝ። በህልማችሁ አዲስ ቦታ ለስራችሁ ተሰጥቷችሁ ወይም ደግሞ ስራ የምትሰሩበት አዲስ ቦታ እያገኛችሁ እንደሆነ በህልም ካለማችሁ ይሄ ፍቺ ምንድነው የሚሆነው መሰላችሁ? ወይ ፍቺው ምን እንደሆነ ልንገራችሁ። ኃላፊነት እንደምታገኙ ወይም ስልጣን እንደምታገኙ ነው ማለት ነው። ለስራ አዲስ ስራ መስሪያ አዲስ ቦታ በህልም ሲሰጣችሁ ስታገኙ ካለማችሁ በእውነታውም ስራችሁ ላይ እድገትና ስልጣን ልታገኙ ነው ማለት ነው። በህልም ውስጥ የሚታየው እንግዲህ በህልማችሁ አቀማመጣችሁ ወንበር ላይ ተቀምጣችሁ እንደዚህ ልክ አለቃ መስላችሁ ወይም አስተዳዳሪ መስላችሁ በህልም ተቀምጣችሁ እንደው በቃ ምንድነው ስራ አስኪያጅ ሆናችሁ በህልማችሁ ተቀምጣችሁ በህልም ከተመለከታችሁ ደግሞ ይሄ ፍቺ ህልም አላሚው እውቀት እንዳለው ወይም ደግሞ ትምህርትና እውቀት ያለው ሰው እንደሆነ ይገልጻል ማለት ነው። ወንበር ላይ ተሽከርካሪ ወንበር ላይ እንደዚህ ቁጭ ብላችሁ በህልማችሁ ካለማችሁ ማለት ነው።
እሺ እንቀጥላለን። በስራችሁ ላይ የገንዘብ ሽልማት እንደምታገኙ በህልም ከተመለከታችሁ ስራ እየሰራችሁ ነው። አለቃችሁ ወይም የሆነ ሰው መጥቶ ገንዘብ እንደሚሸልማችሁ በህልም ከተመለከታችሁ ይሄ ፍቺ ምንድነው? ከስራችሁ መስክ ጋር የተዛመዱ ጭንቀቶች መኖራቸውን ሊያመላክት ይችላል። በሌላ በኩል ደግሞ በስራ ላይ የማበረታቻ ቃላትን መስማት ደግሞ አንተ እኮ ጀግና ነህ፣ አንተ እኮ ጎበዝ ነህ የሚል ከሌላ ሰው ስትሰሙ በህልም ካለማችሁ ደግሞ ይሄ ፍቺ ምንድነው? ምስጋናዎችን መቀበል ወይም ደግሞ ሰው ሊያመሰግናችሁ እንደሆነ ይፈታል ማለት ነው። እንግዲህ እዚህ ላይ ግራ ትጋቡ ይሆናል፣ ግን ግራ አያጋባም። ረጋ ብላችሁ በስነ ስርዓት ካዳመጣችሁት ትክክለኛ ፍቺ ነው እየተፈታሁት ያለሁት ማለት ነው። እሺ በህልም አሁን ደግሞ የምናየው ከአንድ ሰው ጋር በህልም አብራችሁ መስራት ከሌላ ሰው ጋር ስትሰሩ ማለት ምን ፍቺ ይሰጣል? አብረው የሚሰሩት ሰው በህልም ውስጥ ከታየ ይህ ምናልባት የአዳዲስ ሽርክና መጀመርን ሊያመላክት ይችላል። አንድ ላይ የጋራ ስራ ልትጀምሩ እንደሆነ ይገልጻል ማለት ነው። ያ አብሯችሁ የሚሰራ ሰው በህልማችሁ እንግዳ ሰው ከሆነ በህልማችሁ የማታውቁት እንግዳ ሰው ከሆነባችሁ የጋራ ፕሮጀክት ውስጥ መተባበርና የመሳተፍ እድላችሁን ያንጸባርቃል። ከማታውቁት ሰው ጋር ደግሞ እየሰራችሁ እንደሆነ በህልም ማለም ፍቺው ምንድነው? በምትንቀሳቀሱበት እንቅስቃሴ ውስጥ መሳተፍ እድላችሁን ያሳያል። በሌላ በሆነ በሚገኘው ነገር ላይ እንደምትንቀሳቀሱ ያመላክታል ማለት ነው። ሌላው አብራችሁ የምትሰሩት ደግሞ ከዘመድ ጋር በህልም ከሆነ የምትሰሩት ውርስ መጋራትን ሊገልጽ ይችላል። እንግዲህ የሆነ ስራ ቦታ ላይ ሄዳችሁ ከዘመዶቻችሁ ጋር ስትሰሩ ካለማችሁ ውርስ ከዛ ሰው በሆነ አጋጣሚ ውርስ ልትጋሩት እንደምትችሉ ነው ፍቺው። ከአንድ ሰው ጋር በሚያምር ቦታ እየሰራችሁ እንደሆነ በህልም ካያችሁ ደግሞ ይሄ ፍቺ ምናልባት የተሳካና ፍሬያማ አጋርነት መመስረትን ሊገልጽ ይችላል። እናንተ ከሌላ ሰው ጋር የተሳካና ጥሩ ፍሬያማ የሆነ አጋርነት ወይም ጓደኝነት ልትፈጥሩ እንደሆነ ያመላክታል ማለት ነው። በአንጻሩ በጨለማ ቦታ በህልማችሁ መስራት ደግሞ ፍቺው አጠራጣሪ ወይም ደስ የማይሉ ተግባራቶችን እየፈጸማችሁ እንደሆነ ሊያመላክት ይችላል። ከአንድ ሰው ጋር በህልም ስትሰሩ ጸብ መኖሩ እንግዲህ ከሆነ ሰው ጋር በህልማችሁ እየሰራችሁ ጸብ እንዳለ ካለማችሁ በስራችሁ ላይ ችግር እንደሚፈጠር ያመላክታል ማለት ነው። በምትሰሩበት ጊዜ ደግሞ ከዚያ ሰው ጋር ዝም ብላችሁ እያወራችሁ እንደሆነ ማለም ደግሞ ከሌሎች ጠቃሚ እውቀት ታገኛላችሁ ማለት ነው። በህልም ውስጥ የስራ ባልደረቦቻችሁ በጥሩ ጤንነትና ምቹ ሁኔታ ውስጥ ከታዩ ይህ ማለት የስራ አካባቢያችሁ ምቹና የተረጋጋ ነው ማለት ነው። የስራ ባልደረባችሁ ደግሞ መጥፎና ተከፍቶ ወይም አስቀያሚ ሆኖ በህልም ማየት ደግሞ በስራ ቦታችሁ ፈተናዎችና ጫናዎች ሊያጋጥማችሁ እንደሚችሉ ያመላክታል ማለት ነው። እንግዲህ የጓደኛችሁ ወይም አብራችሁ የሚሰራው ሁኔታ በህልማችሁ ይገልጻል። ጥሩና ደስተኛ ከሆነ ስራችሁ የተመቻቸ ነው። ተከፍቶ ተቦጫጭሮ ተመነጫጭሮ የስራ አጋራችሁን ካያችሁት ደግሞ ፈተና የበዛበት ስራ ነው የምትሰሩት ማለት ነው። እንግዲህ ምናልባት በህልማችሁ ይህ እንደዚህ ስራ ስትቀጠሩ ስራ ስትፈልጉ አልማችሁ ሊሆን ይችላል በሚል ይሄን ቪዲዮ ሰርቼላችኋለሁ። በቀጣይ ደግሞ ሰራተኛን ስታልሙ ብቻ ለየት ያለ ቪዲዮ ነው የማቀርብላችሁ። ምናልባት ሌላ ቪዲዮዎች ላይ ህልም ፍቺዎች ላይ ላታገኙ ትችላላችሁ ብዬ የገመትኩትን ውስን ቪዲዮዎች አቀርባለሁ። ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። ፌስቡክ ከሆናችሁ ደግሞ ፎሎ አድርጉን፣ አበረታቱን፣ ስድብ አቁሙ። ደህና ቆዩ። ቻው።